ዕለታዊ ዝግጅታችን ባለፈው ቅዳሜ ታህሳስ 18 ቀን 2018 ዓ.ም በሰሜን ሸዋ በተፈጸመ የድሮን ጥቃት በተለያየ ጦር ግንባር እጅ የሰጡ የመከላከያ ሰራዊት አባላት መካከል 19ኙ አንድ ላይ መገደላቸውን ከአካባቢው በቪዲዮ ተደግፎ ለኤምኤስ የደረሰው መረጃ አረጋግጧል። የድሮን ጥቃቱንም በተወሰነ መልኩ እንመለከታለን። ከአካባቢው ላይ መረጃ የሚሰጡን የፋኖ አመራሮችም ካገኘን የምናስገባ ነው የሚሆነው። ሌላው እንግዲህ የአፍሪካ ቀንድ እየተበጠበጠ ነው። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ የኃይል አስተላለፉ ምን ይመስላል? ኢትዮጵያ ምን መከተል አለበት? ብልጽግና የሚከተለው የውጭ ጉዳይ ፖሊሲ በተለይ በአፍሪካ ቀንድ ላይ ሌላ ትርምስ እንዳያመጣ፣ ኢትዮጵያንም ብሔራዊ ጥቅም እንዳይጎዳ ምን ይደረግ የሚለው መረጃ በተወሰነ መልኩ አጭር ትንተና እንሰጣለን። የብሔራዊ ባንክ በተወሰኑት ላይ የባንክ እገዳ እያደረገ ነው። ያለምን ሆነ እሱንም እንመለከታለን። በዚህ ዝግጅት ጴጥሮስ መስፍን ከዋሽንግተን ዲሲ፣ ወንድማገኝ ጋሹ ከለንደን ቴክኒኩን በመምራት ሱራፌል ትእዛዙና ሰውነት ተመስገን ከዋሽንግተን ዲሲ ስቱዲዮ አብረውን ይዘልቃሉ። ከዝግጅታችን ጋር መልካም ቆይታ። ጴጥሮስ አመሰግናለሁ። እንግዲህ የዕለቱ የሚስ ዜና ከዕለታዊ በኋላ እንደሚቀርብ ከወዲሁ ለመጠቆም እንወዳለን። ጴጥሮስ እስካሁን ምናልባት መረጃ እጆች ላይ ካሉ እንደው ጠቆም ለማድረግ ለዜናው ህዝቡ እንዲዘጋጅ በአንተ በኩል ምን አለ? በእኔ በኩል ያለውን ከአንተ በኋላ አቀርባለሁ። አመሰግናለሁ ወንድማገኝ። በመግቢያክ ላይ ነካክተካቸዋል። የመጀመሪያው በዚህ በአፍሪካ ቀንድ ዙሪያ ያሉ ውጥረቶችን የሚመለከት ነው። የሶማሊላንድ በእስራኤል እውቅና ማግኘትን ተከትሎ በጸጥታው ምክር ቤት ኒውዮርክ በትላንትናው ዕለት ስብሰባ መካሄዱን መረጃዎች ያሳያሉ። ከዛ ስብሰባ ጋር በተያያዘ ከአሜሪካን በስተቀር በርካታ የተለያዩ ዓለም አቀፍ ተቋማትም ሀገራትም የዚህን ጉዳይ ላይ በጣም ሲሪየስ ነው ነገሩን እያዩ ያሉት። በተለይ የአውሮፓ ሀገራት ውስጥ እንግሊዝ በቅድሚያ ካወገዙት መካከል ወይም ደግሞ እስራኤልን ተከትላ እውቅና ከማይሰጡ ሀገራት መካከል መሆኗን አስታውቃለች። በትላንትናው ዕለት ከወጡ መረጃዎች መካከል አንዱ ቻይና መንግስትም በጸጥታው ምክር ቤት ላይ ተቃውሞውን እንዲያሰማ የኤርትራ መንግስት መጠየቁን መረጃዎች ያሳዩ ነበር። እስካሁን ድረስ የአሜሪካን መንግስት ነው ጉዳዩን ማጤንና በጥልቀት መመልከት ይኖርብኛል የሚል አቋም ይዞ የሚገኘው። የተቀሩት ማውገዛቸው ነው እየተገለጸ ያለው። በተናጠል እንግዲህ የትኞቹ ሀገራት ግልጽ ተቃውሞ አሰምተዋል የሚለው በስፋት መዳሰስ የሚገባው ስለሆነ ለዜናው አልፈዋለሁ። ሌላኛው በመረጃ ደረጃ ከዚሁ ከሶማሊላንድ ጋር ተያይዞ የኢትዮጵያ ሕዝብ ተወካዮች ምክር ቤት ከዚህ ዜና ከተሰማበት በኋላ የመጀመሪያውን ስብሰባ አካሂዷል። በዛ ስብሰባ ላይም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሕዝብ ተወካዮች ምክር ቤት አባላት ጥያቄ ቀርቦላቸዋል። በተለይ ከአብን አባሉ ዶክተር አበባው ደሳለው በቀረበላቸው ጥያቄ እስራኤልን ተከትሎ ሁለተኛ ሀገር ኢትዮጵያ ትሆናለች ወይ እውቅና በመስጠት የሚል ጥያቄ አቅርበዋል። ከዚህም ባሻገር የመግባቢያ ሰነድ ስምምነቱ ከተፈረመ ከቀናት በኋላ ሁለተኛ ዓመቱ ይመጣል። ከምን ደረሰ? ኢትዮጵያ በዛ ሰነድ ላይ በተባበሩት መንግስታት ድርጅት የመጀመሪያ ሀገር በመሆን እውቅና ለመስጠት ቃል የገባች ሲሆን ከሶማሊላንድ ደግሞ እስከ 20 ኪሎ ሜትር ርቀት የሚወስድ የጦር ሰፈርና በአጠቃላይም ደግሞ የወደብ አገልግሎት የምታገኝበትን በስምምነቱ ለመውሰድ መስማማቷ ይታወሳልና ስምምነቱ ከምን ደረሰ የሚል ጥያቄ ዶክተር አበባውም አቅርበዋል። በውጭ ጉዳይ ሚኒስትሩ ቀረበላቸውን ምላሽ በዜናው የምናቀርብ ይሆናል። በሌላው መረጃ ወንድማገኝ የኢትዮጵያ ብሔራዊ ባንክ በትላንትናው ዕለት እንግዲህ በርካታ የሀገር ውስጥ የሚገኙ ዜጎች አካውንት መዘጋቱ ተገልጿል። ከዛ ጋር በተያያዘ በርካታ ጥያቄዎች ተነስተዋል። በዚህ በዋሽንግተን ዲሲ የኢትዮጵያ ኤምባሲ እንዲሁም ደግሞ በኢትዮጵያ ደግሞ የኢትዮጵያ ብሔራዊ ባንክ መግለጫ አውጥተዋል። በወጡት መግለጫዎች ወይም መረጃዎች ላይ እንደሚያሳየው የኢትዮጵያ ብሔራዊ ባንክ ከተለያዩ ህገወጥ የሆኑ የሐዋላ ዝውውሮች ጋር የተያያዙ ወይም ገንዘብ የተላከላቸውን አካውንት መዝጋት መጀመሩን ነው። ስለዚህ ይህን ተከትሎ የዚህ በአሜሪካ የሚገኘው የዋሽንግተን ዲሲ የኢትዮጵያ ኤምባሲ እንደገለጸው
ቤተሰብ ገንዘብ ስትልኩ ህጋዊ መንገድ ካልተጠቀማችሁ እዚህ ያለው ነገር ማስቆም ባይቻልም አገር ቤት ግን ገንዘቡ ተቀባይ የሆኑ የቤተሰብ አባላት ላይ ለእንግልት እንደሚዳረግ አካውንታቸው እንደሚዘጋና በቀጣይም ደግሞ ተከታትሎ ህግ የማስከበር ስራ ሊወስድ ይችላል ለሚል መረጃ ነው የወጣው። እንግዲህ ህገ ወጥ ናቸው ብሎ ከዚህ በፊትም የብሔራዊ ባንክ ካወጣቸው መካከል አሁንም በድጋሚ ስማቸው የተጠቀሱት እንደ ሸጌ፣ አዱሊስ፣ ሬድሲ፣ አቫንቲ ቅርታና ወርልድ ዳይሬክት፣ ሲንክ፣ ራስማይ ፔይ፣ የዩኤስ ዋየር የተባሉ የሐዋላ እንዲሁም ዞላና ታጅ የተባሉ የሐዋላ ማስተላለፊያ እንትኖች ኦፕሽኖች እንደሆኑ ነው የተገለጸው። እንግዲህ ህጋዊ ሲል እስካሁን ድረስ በነበረው መረጃ ከባንክ ወደ ባንክ ወይም ደግሞ ከባንክ የሚደረግ እንደነበረ ነው የሚታሰበው። ከዛ ባሻገር ግን ህጋዊ ፈቃድ ወስደው እየሰሩ ያሉ የገንዘብ አስተላላፊ ተቋማት መኖራቸው ነው። እንግዲህ ያው በግልጽ ባልተነገሩት ላይ ስም መጥራት ምናልባት ተመልካች ማሳሳት እንዳውም በስም አልጠራም። ነገር ግን ከዚህ ጋር በተያያዘ እንግዲህ ሐዋላ የተላከላቸውን ቤተሰቦች አካውንታቸውን የመዝጋትና ከዛ በኋላ እንግዲህ ህግ እርምጃ የመውሰድ ሂደት ይኖራል ነው ያሉት። በምን ያህል የብር መጠን ዝውውር ላይ እገዳ እየተጣለ እንደሆነ እንዲሁም ደግሞ እገዳው ከውጭ የተቀበሉትን ብቻ ይሁን ወይም ደግሞ ሰዎቹ በመደበኛም በራሳቸው አካውንታቸው ላይ የነበረ እንቅስቃሴን ጭምር ይመለከታል የሚለው እስካሁን ግልጽ አይደለም። ወንድማገኝ ይሄ ነገር እንግዲህ ከገንዘብ ዝውውርን ከመቆጣጠር ባለፈ የፖለቲካ አላማና እንቅስቃሴ ሊኖረው ይችላል ለሚለው ስጋት የበለጠ ያየለ ነው። ምክንያቱም እጅግ በጣም የከፋ ጦርነት በሚደረግበትና ከፍተኛ ገንዘብ ያለው ከፍተኛ መጠን ያለው ምንዛሪ እንዲሁም ደግሞ በጣም የተጋነነ አሁን በብሔራዊ ባንክ እንኳን ያለው ምንዛሪ እጅግ በጣም ከፍ ያለ ነው። ነገር ግን በወቅቱ ከሀገሪቱ ጋር በጣም ያልተመጣጠነ ከእጥፍ በላይ ከፍተኛ ጭማሪን ያሳየና ከፍተኛ ምንዛሪ በሚሰጥበት ወቅት ላይ ብዙ ቅስቀሳ ተደርጎ ነበረ መንግስት እርምጃ እንዲወስድ። እነኛን ወቅቶች ሁሉ አልፎ መንግስታውን እርምጃ እየወሰደ መምጣቱ አንድ አቅሙን አጠናክሮ መምጣቱን ለማሳየት ነው ወይስ ደግሞ ሌሎች የፖለቲካ አንድምታዎች አሉ? ይህንን ሰበብ በማድረግ ወደ ተለያዩ አካላት ገንዘብ ይላካል ወይም ይልካሉ ብሎ የሚያስባቸውን ቡድኖች ለማጥቃት ነው ወይ የሚል ጥርጣሬና ጥያቄዎች በብዛት ተፈጥረዋል። ይህንንም እንግዲህ በዜናም የተወሰነ የዳሰስነው ክፍል ነው። ወንድማገኝ ሌሎችም በርከት ያሉ መረጃዎች አሉን። ተመልካቾቻችን በዜና ወጃ ሰዓታችን እንዲያውት እጋብዛለሁኝ። ወደ አንተ ልመልስ ወንድማገኝ። መልካም ጴጥሮስ፣ አመሰግናለሁ ስለ መረጃዎቹ። እንግዲህ ምናልባት ከተሳካልን ከድሮን ጥቃቱ ጋር ከተያያዘ መሬት ላይ ያለውን እንዲነግሩን የፋኖ ኃይሎችን አመራሮችን አግኝተን ነበር። ከነዛ መካከል ፋኖ አዶናይ አበበ የአፋር ሸዋ ጠቅላይ ግዛት እዝ ሚዲያ ኮሚኒኬሽን መምሪያ ኃላፊ መስመር ላይ አግኝቼዋለሁ። እስቲ ስለ ድሮን ጥቃቱ ያወጣችሁት መግለጫ አለ። በቁጥጥር ስር በተለያየ ውጊያ እጅ የሰጡ የመንግስት ወታደሮች በድሮን ጥቃቱ 19 ተገለዋል። አርበኛ ተስፋዬ መካሻ በአፋድም አማራ ፋኖ ብሔራዊ ኃይልም ትልቅ ክብር ያላቸው አርበኛ መስዋዕታቸውም ታውቀዋል እና ይህንን በተመለከተ ያወጣችሁት የመግለጫ ይዘት ቪዲዮም እስቲ መረጃውን ማብራራት ከተቻለ ፋኖ አዶናይ። በጣም ነው የማመሰግነው ወንድማገኝ። እንግዲህ ሰሞኑን ሸዋ ላይ በጣም አገዛዙ ጫና አድርጎ ጥቁር ሳምንቶችን አሳልፏል። ህዝባችን በምድርም በሰማይም ህዝባችን እየጨፈጨፈ ያለው ዘራፊና ወንበዴ ብልጽግና ስርዓት ህዝባችን ላይ ሰፊ የሆነ የስነ ልቦና ጦርነት ለመክፈት ተደጋጋሚ የሆነ የድሮን አሰሳና ጥቃቶችን ፈጽሟል። በይፋትና ጥሙጋ አውራጃ በሸዋ ጠቅላይ ግዛት ራሳ ቀጠና ላይ በኩሬ ብረት ቀበሌ ላይ ከአገዛዙ ማርከናቸው የነበሩ 19 ወታደሮችን በአንድ ቦታ ላይ ጥቃት ፈጽሞ ሲገድል እንዲሁ በተደጋጋሚ አሰሳ በማድረግ በንጹሃን ገበሬዎች ላይ ከ5 በሚበልጡ ንጹሃን ገበሬዎች እና አባት አርበኛ ተስፋዬ መካሻ ሁላችንም የምንወደው እሱ ልጆቹ የሚለን እኛም ደግሞ አባታችን ጋሼ የምንለው እንደ መሪያችን የምናከብረው በአንዳንድ የመርህና ያካሄደ እንትኖች ቁጭ ብለን ለመወያየት ብዙ ጥረቶችን አድርገን እንደነበረ ለሚዲያዎች ማሳወቃችን ይታወቅ ነበር ከአሁን በፊት ማለት ነው። እና ስርዓቱም ወደዚህ ቀጠና ሲያመራ እንግዲህ የፋኖን ይዞታዎች ለማስለቀቅ በተለይም ደግሞ አብይ አህመድ ወደ ኬሚሴ ከሄደ በኋላ
በሰፊው ቅስቀሳዎች ነበሩ በዚህ በልዩ ዞኑ በኩል በተለይም ደግሞ ከልዩ ዞኑ ጋር ሰፊ ድንበር የሚጋራውን በሸዋ ጠቅላይ ግዛት የሚገኘውን ሰፊውን አውራጃ በተለይም ይፋቱን ቀጠና አጣዬ በተደጋጋሚ ከ10 ጊዜ በላይ የተቃጠረው ከዚህ አካል ውስጥ ከዚህ ልዩ ዞን ውስጥ ከሚነሱ በብሔር ከሚቀሰቀሱ ጽንፍ የረገጡ አመለካከቶች ነው እና አብይ አህመድ ወደዚህ ዞን የገቡት በቅርብም ባገኘነው መረጃ የተነፋፈቀው የኦሮሞ ህዝብ ከወንድሞች ይገናኛል የሚል ይዘት ያለው ቅስቀሳዎች እንደተደረጉ ይታወቃል። ይሄ ከምን አንጻር እንደሆነ ኬሚሴን ከአዲስ አበባ የማገናኘት ፕሮጀክታቸው ሀገር የማዋለድ ፕሮጀክታቸውን ለማድረግ በሰፊው እየሰሩ እንዳለ አመላካች ነገር እንዳለ በራሳችን ብቻም ሳይሆን መሬት ላይ የሚዳሰስ በህዝባችን ላይ እየተንዣበበው የጦርነት አደጋ ብልጽግና በየጊዜው መዋቅራዊ ያደረገ የመጣቸው የአማራን ህዝብ ከፍርድ ቤት ክርክርና ከክስ ነፃ የሆኑትን ገበሬዎች ሀብት ንብረትን ሳይቀር በተለየ በሰሞኑ ወረራና ከድሮን ጥቃቱ ባሻገር የገበሬዎችን ሀብት አይሱዚ አስጠጋ ጤፍና ማሽላዎችን በተለይም ይሄ ይፋቱ ትርፍ አምራች የሚባል ገበሬ የሆነ መሬቱም ለምለም የሆነ መስኖ አምራች ሰፊ ቀጠና ነው። ይህን ቀጠና ነው እንግዲህ ገበሬውን ድሃ ለማድረግ ከፋኖ ይነጥልልኛል የሚል ሰፊ ዘመቻን ይዞ የተንቀሳቀሰው። እናም በዚህ በድሮን ጥቃቱ ብቻም ሳይሆን እንዳልኩ መሬት ላይ ሰፊ የሆነ ዘመቻዎችን ከፍቶ በየቀበሌው እየገባ ንጹህ አርሶ አደሮችን ማሳ ላይ ገድሏል። በስራ ላይ ያሉ ከ10 በላይ ገበሬዎች ናቸው የተገደሉት። ከ45 በላይ የሚሆኑ ወጣቶችና ገበሬዎችም ደግሞ በዚሁ ስርዓት በሰሞኑ ብቻ ከስራ ቦታቸው እና በተለይም ደግሞ ሀዘን ላይ ከተቀመጡበት እያፈሱ እየወሰዱ የት እንዳደረሷቸው አይታወቅም እና ስርዓቱ በምድርም በሰማይም ሸዋ ላይ ሰፊ ዘመቻዎችን ከፍቷል ሰሞኑን በተለይም ደግሞ በይፋቱ ቀጠና ማለት ነው። የሰሞኑ የድሮን ጥቃትን ቅድም እንደነገርኩ ንጹሃኖችን ታርጌት ያደረገ በብዙ አውደ ውጊያዎች ማርከናቸው የነበሩት የራሱን የመንግስት ወታደሮች በብዙ ቋንቋዎች የሚናገሩ ናቸው። ኦሮምኛ ያወራሉ። ከኦሮሞ ብሔር ተወላጅ የሆኑ ተማርከው በእኛ ስር የነበሩ አሉ። ለተደጋጋሚ ጊዜ ቀይ መስቀል እነዚህን ምርኮኞች እንዲቀበል ጥሪ አድርገን ነበር። ቀይ መስቀል ሳይረከባቸው ቀርቶ የራሱን ወታደሮች ነው እንግዲህ የመጣው። በተደጋጋሚ ሌላ አሰሳዎችን በማድረግ ንጹሃን ላይ እና ታርጌት ያደረገ እንዲሁ ለአንድነት ሲለፋ የነበረ አባታችንን ነጥቆናል ስርዓቱ። በዚሁ አጋጣሚ ሚዲያው ላይ ያለው በተለይም ደግሞ በአርበኛ ተስፋዬ መስዋዕት ደረጃ ብዙ የሚዲያ ፕሮፓጋንዳዎች አሉ። ይሄ ተገቢነት የሌለው የአማራን በተለይም ደግሞ በሌላ ደረጃጀት ውስጥ ያሉ ወንድሞቻችን ያወጡት መግለጫ ለአንድነቱ ይበል የማያሰኝ እስከዛሬ ድረስ የለፋንበት ስንጠይቀው የነበረው በተለይም ደግሞ መሬት ላይ ያለው ህዝባችንና እየደማ ያለው ሆሮም ቤቱ እየተዘረፈ በማንነቱ እንዲሸማቀቅ ሰፊ ፕሮፓጋንዳ እየተሰራበት ያለው በስርዓቱ ዲጂታል ሚዲያዎች አማራው አንድነት እንዳያመጣ ሰፊ የልዩነት ሀሳቦች እየተነዛበት በነበረ ሰዓት ላይ እነዚህን ነገሮች በማሳፈር በአርበኛ ተስፋዬ መስዋዕት አፈባዎች ያወጡት መግለጫ ይበል የሚያሰኝ ነው። ከዚህ በኋላም መለመድ ያለበት አማራው አንድ እንዳይሆን ሰፊ ጥላት ከዲጂታል ሚኒሻዎቹ ወይም ደግሞ ከሚዲያው ባሻገር መሬት ላይም ጭምር አድርጎ እያስገባ እነዚህ የድሮን ጥቃቶች እየተደረጉ ያሉት በሰርጎ ገቦች መሬት ላይ ዋጋ እየከፈለ ያለ ሰራዊታችን እና ህዝባችን ፋኖ መስለው ሰርጎ በገቡ ነው እና እነዚህን ሰርጎ ገቦች ህዝባችንም ሚዲያውም የአማራ ህዝብ እኩል መታገል አለበት። እናንተም ለአንድነቱም ለአማራ ህዝብ ድምጽ እየሆናችሁ ላላችሁ ሀቀኛ ሚዲያዎች ሁሉ ከልብ ማመስገን እንወዳለን። በአማራ ህዝብ ስም እና በታጋዩ በንጹህ የአማራ ፋኖች ደም ስም ማለት ነው። ሰሞኑን እንግዲህ ሸዋ ላይ የተደረገው ሰፊ ጭፍጨፋ ህዝባችንን አንገት ለማስደፋት ለማሸነፍ በተለይም የአማራ አንድነት እውን እንዳይሆን መንግስት አልሞና አቅዶ በትልቅ በጀቶች ተበጅተውለት
በመረጃና ደህንነቶቹ በሰርጎ ገቦቹ በኩል ሰፊ አሰሳዎችን አድርጎ የፈጸማቸው እነዚህ ነውሮች የአማራን ህዝብ አንድነት የአማራን ህዝብ ከትግሉ አሸናፊነት ፈቀቅ የማያደርጉ ናቸውና ሁላችንም ባለንበት እንጠንክር የሚል መልእክትን ያለኝ በእኔ በኩል። በጣም አመሰግናለሁ። ፋኖ አዶናይ አበበ አፋር ሸዋ ጠቅላይ ግዛት እዝ ሚዲያ ኮሚኒኬሽን መመሪያ ኃላፊ፣ በዚህ ጉዳይ ቀርበ ለሰጠው መረጃ በሚስ ተመልካች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም እንግዲህ ክቡራን ተመልካቾቻችን ከዚሁ ጋር በተያያዘ ከድሮን ጥቃቱ ጋር በተያያዘ ለኤምኤስ የደረሰው አንድ ቪዲዮ መረጃ አለ። በተለያየ አውደ ግንባር የፋኖ ኃይሎችና የመከላከያ ሰራዊት ባደረጉት ውጊያ እጅ የሰጡ የመንግስት የጸጥታ ኃይሎች መካከል 19ኙ መገደላቸውን በመግለጫ ጠቅሰዋል። ፋኖ አዶናይም አብራርቱታል። ከድሮን ጥቃቱ የተረፉት ደግሞ ለመከላከያ ሰራዊት አዛዦች መልእክት አላቸውና ቪዲዮ የተዘጋጀ ቪዲዮ አለ። እሱን ምናልባት ከዛው የተላከልን ማቅረብ ከተቻለ ሱራፌል እሱን እናሰማ። ስሜ ሰለሞን እባላለሁ። ያው ከመጣሁት ከደቡብ ነው የመጣሁት። መልቼ እንግዲህ ብዙም አልቆየሁኝም። ያው በቆይታው አንፃር ያው እንግዲህ ፋኖች ገብቼ ቆይቻለሁ ማለት ነው። ፋኖች ገብቼ ያው እንደሌላው እንደሚባለው አይደለም። ፋኖ በጣም እየተንከባከበና በጣም በቃ ፍቅር እየሰጠን ነበር እና ያው እንግዲህ መንግስት ያመጣው ነገር ደግሞ ይኸው እንግዲህ እዚህ ውጤት ላይ ጥሎናል ማለት ነው። መንግስት ምርኮኛ የለኝም እያለ ያው እንደዚህ ስንት ጓደኞቻችን ተሰውቷል፣ ስንት ጓደኞቻችን ቆስለዋል። ስለዚህ መንግስት ምን አይነት ስራ እንደሚሰራ የገባን አይደለም። ስለዚህ እንደዚህ አይነት ድርጊት ፍቅርና የራሱ ጦር እየተጎዳ መሆኑን ማወቅ አለብን። እዚህ ሲመጣ እነሱ ጋር ይቻላል ግን ፋኖ ሁሉም ነገር እንክብካቤ እስካሁን ከስምንት ወር ይቆያል። ምንም የለም። አገር የገባን ሰዎች ሳሉ እኛ ጓደኞች ዛሬስ ነገ እንገባል። እዚህ የምታዩ ጓደኞች ሁሉም የኛ ልጆች ነው። የመንግስት አካል ነው። ዛሬ ጊዜ ነው እንጂ የመንግስት አካል ነው። በራሱ ድሮን መጥቶ መከላከያ አለ፣ ፌደራል ፖሊስ አለ፣ አየር ወረዳ አለ። እዚህ ውስጥ አኑ መከላከያ ሱገሄ ወ ማርሽ ባንድ በሪታ ሱገሄ አዲስ አበባ ካ ዳላ አዋያ ካ ወ አዲስ አበባ ከ ደሴ ፈናት ገራ ሱገሄ ወከ ኒራይስ ኒፋንኩ ወ ሲዳ ሀልሳ ነከ ቶ ሰበታ ካ ኪነሚ አዋይን እደተልና ኪመላ አይሮኩ ተበንከ ባህራ አይሮ ታሳሳ ወር ኒድሮን ደሄ አዋያ كابل الدبا هكك يو إيه لبي إنك تفاش كدم يوك ينبه كدم بيك تاكك كابل مي سبتها هاي أي مكلا كيان كنا هاي نيرا دني فدرال منغستا كاي نن مركونيا سبنه او كادو مركونيا كاي ربي مي تبنكه بهارا نبربه كسلنيا كا تبنكه سدو كسلنيا دتني afar ruh kinni sabata hay ho makala kay hagidhi ya afar ke isa ya ha wo ke ebi bahayani ke amara ke afan ni wo sifra game ki afar ke wo fedra hay dan wagisam bas ya lime sitaya afar ruh gaddege እኔ አናካ ማታ ጎትቲ akka baka cirashumatu wataadaran gamne akka wataadarumaan golleen jedhan akka dhuunfaa mataa feetiin dalagaa xiqqaattu haa guddattu dalagaa feetee bakka jirtutti dalagatanii akka jiraatanii dhaamaafan ijoollee bakka isaan jiran jechuudha warra afaan beekuuf garuu as teessee mana wataadaraa keessa teessee lubbuu ta'ee dhabuurra haadha abbaa kee bira teessee dalagaa xiqqoo harkattus guddoo harkattus yoo dalagatee jiraattee wayyaadha tanaanis ilaamne akka wataadaran galle cirashumatu በጣም እናመሰግናለን። እንግዲህ አሳዛኝ ነው። በተለይ በርስ በርስ ውጊያ
ድሮንን ያክል ከባድ መሳሪያ ለአንድ ድሮን ቦምብ 3.5 ሚሊዮን ብር በላይ የፈሰሰ ፋኖን ለማጥፋት አንድ መኖሪያ ቤትም አንድ ሰው ላይም የሚተኩስ አገዛዘን የተፈጠረው በዚህ ሁኔታ ድረስ ይዘልቃሉ የሚለው እጅግ አሳሳቢ አነጋጋሪ ነው። እነዚህ የቀድሞ የመከላከያ ሰራዊት አባላት ታጥቀው እስከተዋጉ ድረስ ነው የመከላከያ ሰራዊት ንብረት እንደ አንድ መካኒካል ሂውማን ቢንግ አድርገው ነው የሚቆጥራቸው የነ ብርሃኑ ጁላ የነ አብይ ቡድን እና ከዛ እጅ ከሰጡ የተማረከ የሰራዊት አባላትም የለም፣ ይካዳሉ። እርምጃ ሲወሰድም አንድ ላይ ይደመሰሳሉ። እንጠርጋለን 3ም 4ም ባሉበት የገዛ ነው ለጌጥ አይደለም እና በቦምብ እንደመሰሳለን ብሎ ሲናገር ፊልድ ማርሻል ብርሃኑ ጁላ ያው በሚዲያ የተላለፈ ነገር ነው፣ ታውቁታላችሁ። እንዲህ አይነት ነገር አሁንም መቆም አለበት። በተለይ በድሮን ጥቃት በርካታ ንጹሃን ዜጎች ተገለዋል። የገዛ ወገኖቹን ምናልባት የፖለቲካ ዓላማ ጥያቄያቸውን ለማቅረብ የወጡ የነጻነት ታጋዮችን በዚህ ደረጃ ለመደምሰስ ይህን ያህል ባጀት ወጥቶ ይህን ያህል ጦር መሳሪያ ተዘጋጅቶ የሚወድመው ንብረትና የሚጠፋው ሰው እጅግ ልብ ሰባሪ ነው እና አሁንም ይሄ ጦርነት እንዲቆም በተለይ ደግሞ ድሮን ጥቃት ምናልባት እጅ በእጅ ወይም ደግሞ በእግረኛ ውጊያ መካከል ቢኖር በብዙ ህዝብ ላይ የሚደረጉ በተለይ በሰላማዊ ዜጎች ላይ የሚደረጉ ጥፋቶች ሊቀንሱ ይችላሉ። ያው የተባበሩት መንግስታት ያስቀመጣቸው መርህ ህጎች ይከበራሉ ለማለት ይከብዳል። ብልጽግና ምንም የሚያከብረው ነገር የለም። በተደጋጋሚ ሲጥሳቸው ስለተመለከትን ዓለም አቀፍ የጦር ህጎች ምን ይላሉ የሚለውንም እሱንም አላነሳም። ጴጥሮስ እግረ መንገዳችንን ይህን ጉዳይ አንስተን እንለፍ። ከዛ በፊት ግን ያው እንደ መረጃ እናት ፓርቲ ትላንት አንድ ያወጣው መግለጫ ነበረ። ከታህሳስ 14 እስከ ቅዳሜ ታህሳስ 18 በርካታ ንጹሃን ዜጎች መጨፍጨፍ